አለባበስ ለብሰዋል የተባሉ ወጣቶች በፖሊስ ታሰሩ። የኢትዮጵያ ፌዴራል ፖሊስ በቅርቡ በሶስተኛው የጂፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ፊትና በቴሌቪዥን ቀጥታ ስርጭት ላይ ከሀገሪቱ ባህልና መልካም ስነ ምግባር ያፈነገጠ ሰውነትን የገለጸ አስነዋሪ አለባበስ ለብሰው ታይተዋል የተባሉ ተጠርጣሪዎችን ይዞ ምርመራ መጀመሩን አስታውቋል። ክስተቱ ከህዝብ ዘንድ ከፍተኛ ተቃውሞን ማስተናገዱን ተከትሎ ፖሊስ ወዲያውኑ በክሱ የተጠረጠሩ ግለሰቦችን ከዝግጅቱ አቀናባሪዎችና ስፖንሰሮች ጋር በመተባበር በቁጥጥር ስር መዋሉ ነው የታወቀው። ከነዚህ መካከል ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ሽፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛዬ ቀጭኔና ዮሐንስ መኮንን ኃይለማርያም ይገኙበታል። ያው ውድ ኢትዮጵያውያን እንደሰማችሁት ነው መንግስት እየወሰደ ያለው እርምጃ በጣም የሚደገፍ ነው። መንግስት በዚህ አይነት መልክ እንደዚህ ህገወጥ አለባበስና ምንድነው የጌይ ወይም ሴም ሴክስ ነው የሚባለው ግብረ ሰዶምን እንደዚህ የሚያስፋፉ አለባበሶችንና አካሄዶችን በዚህ መልክ የህዝብን ጩኸት፣ የህዝብን ሮሮ፣ የህዝብን ድምፅ ሰምቶ እነዚህን ልጆች ማሰሩ በጣም ይበል የሚያስበል ነው፣ የሚያስመሰግነው ነው መንግስት። ይሄ ነው ለሀገራችን የሚያስፈልገው። እንደዚህ ነው። ሀገራችን የራሷ የሆነ ባህል አላት፣ የራሷ ወግ አላት፣ የራሷ ሁሉ ነገር አላት፣ ስርዓት አላት፣ ግብረ ገብ አላት። ከህግ ውጭ የሆነ የአውሮፕን የውጭን ዓለም እያመጡ በኢትዮጵያ ላይ ሊጭኑ ያሉትን ነገር መንግስት እንደዚሁ የህዝብን ነገር ሰምቶ ማድረጉ በእሰየው ነው የሚያሰኘው። አይታችኋል። ናዝሬት ላይ አንድ ጋዜጠኛ ከወንድ ጋር ያደረገውን ግንኙነት ተከትሎ ናዝሬት ላይ እንዴት አድርገው ደበደቡት እንደተባለ። አሁንም ያ ነው የሚያስፈልገው። እንደዚህ በግብረ ሰዶም ውስጥ የሚሳተፉትን በዚህ አይነት ቅስቀሳ ያሉትን ህዝቡ ራሱን በራሱ እርምጃ መውሰድ አለበት፣ ማሰቀቅ አለበት። በቃ መውጫ መግቢያ ማሳጣት አለበት። እንዲህ ካልሆነ አይጠፉም። እንዲህ እየተደረገ ይሄንን የጌይን ወይም ይሄ ሌዝቢያን ምናምን የሚባሉትን ህዝቡ ያውቃቸዋል፣ ወጣቱ ያውቃል። አማኝ የሆነ ወጣት፣ ኦርቶዶክስ የሆነ ወጣት፣ ኢትዮጵያዊ የሆነ ወጣት ያውቃቸዋል ማን ምን እንደሆነ። እነዚህን በወጡበት በገቡበት ብናሳድዳቸው ከኢትዮጵያ ምድር ልናጸናቸው እንችላለን። ሌላው ይሄም መታሰር አለበት። ይሄም ሰው መታሰር አለበት። ይሄም አዶናይ የሚሉት መታሰር አለበት። ከነሱ የበለጠ ዳሜጅ ያደረገ ነው። ከነዚህ አሁን ከታሰሩት የበለጠ በወጣቱ ላይ በህፃናቶች ላይ ከፍተኛ የሆነ ዳሜጅ ያደረገ ስለሆነ ይሄም ተይዞ መቀጣት እንዳለበት እንትንላ አያችሁት አይደል? ይሄ አዶናይ የተባለው ተይዞ መቀጣት አለበት። ከነሱ የባሰ ከነዚህ ይሄ ጌይን ከሚያስፋፉ መጥፎ አለባበስ ከሚለብሱት የበለጠ በህፃናት አይምሮ ላይ በሰው አይምሮ ላይ ጠባሳ ያስቀመጠ ይሄ ሰው ነው። ይሄ አዶናይ የሚሉት ድድብናን የሰበከ ድድብናን ምንድነው የገለጸ ሰግጥ፣ ፈምስ፣ ደድብ፣ ገንዘብ ምናምን እያለ በህፃናት አይምሮ ሁሉ የከተተ የህፃናትን አይምሮ የበረዘ ከነዚህ የባሰ መቀጣት ያለበት ይሄ ሰው ነው። ይሄ ሰውም መንግስት እንዲይዘውና ምርመራ አድርጎ ተገቢውን ቅጣት እንዲቀጣው ያስፈልጋል። ምክንያቱም የዚህ ሰው ቃል የዚህ ሰው እንትን በህፃናት አይምሮ ሁሉ ገብቶ ተመልከቱ። ህፃናት ሁሉ በአሮጊቶች፣ በትልልቆች በሰው ሰግጥ፣ ገንዘብን ትንበል፣ ደደብሁን፣ ራስን ግደል እያለ የሰበከው ይሄም መቀጣት አለበት። ከነዚያ አለባበስ ይልቅ ከነዚያ አሁን ከታሰሩት አለባበስ የባሰ በሰው አይምሮ በህፃናት አይምሮ ላይ ትልቅ ጠባሳ ያስቀመጠው ይሄ ነው። ምንጊዜም የማይሽር ይሄን ጠባሳ ደግሞ እንዲሽር ከህፃናት ከወጣቶች አይምሮ ላይ እንዲሄድ ካስፈለገ ይህ ሰው መቀጣት አለበት።
ካልተቀጣ ይቀጥላል። ሰው ወጣቱ ህፃናት ይቀጥላሉ ቀስት ፈምስ እያሉ። ስለዚህ መንግስት አሁን የህዝብን ለቅሶ፣ የህዝብን ሮሮ፣ የህዝብን ነገር የሚሰማ ከሰማ እየሰማ ከሆነ ይሄም መታሰር አለበት፣ መቀጣት አለበት። ዋናው እንደውም ከሌሎች ልብ በሉ፣ ከሌሎች እነዚህ አለባበስ ለበሱ ከተባለ እነሱስ ባለባበስ ነው አይደለ? ይሄን ነገር ያደረጉ ባለባበሳቸው ነው። አለባበሳቸውን ደግሞ እንደዛ ለብሰው ሰው ሲሄዱ አያሳልፋቸው። ኢትዮጵያዊ ያን መጥፎ አለባበስ በቃ መውጫ መግቢያ ስለሚያሳጧቸው ሁለተኛ ላይ ያደርጉት ይችላሉ፣ አያደርጉትም። ግን የዚህ ሰው ጠባሳ ግን የዚህ ሰው ድድብና የሰበከበት በጣም በህፃናት አይምሮ በሰው አይምሮ ውስጥ ተቀምጦ ያለ እየሰማን ነው። አታድርጉ በቃ ይሄን ነገር ከዚህ በኋላ ሰግጥ ምናምን የሚለውን አንሱ ብሏል አይደል? ግን ሰው ሰምታችኋል። አናለም እንዴት አንዴ በክልህናልና እንዴት እንደዚህ ትላለህ እያለ ነው ወጣቱም ዙኑ በትምህርት ቤት ሳይቀር። ስለዚህ ይሄ ነገር ከትምህርት ቤትም ሆነ ከሰው አይምሮ ከሰው ልቦና ውስጥ እንዲወጣ ካስፈለገ ይሄ ሰው በአደባባይ ታስሮ መቀጣት አለበት። የዛን ጊዜ ሌላውም ይፈራል። ሌላውም ወጣቱም ህፃናትም ይፈራል። ይሄን እኮ ያለው ታሰረ፣ ተቀጣ፣ እንደዚህ ስለሆነ የሚለውን ይሰማሉ፣ ያያሉ። ከዛ በኋላ ያችን ቃል አይተነፍሷትም። ሰግጥ ምናምን የሚለውን ድድብ የሚለውን ድድብ ሁን የሚለውን ሁለተኛ አይሉትም ታስሮ ከተቀጣ። ስለዚህ መንግስት አሁንም በእነዚህ ባለባበስ የጌይን ነገር አለባበስ አሳዩ፣ የውጩን ዓለም አይነት አለባበስ አሳዩ ብላችሁ ማሰራችሁ ሰየው ጥሩ ነው። ይሄ ነው መንግስት አለ የሚያስብለው፣ ይሄ ነው መንግስታችን ጥሩ ነው እንድንል የሚያደርገው ይሄ ነው። ስለዚህ አሁንም ይሄንን ሰግጥና የሚለውን አዶናይ ከነሱ የከፋ ነው በህፃናት አይምሮ ላይ ያስቀመጠው። ከነሱ የከፋ ነው በሰው በወጣቶች አይምሮ ላይ ያረገው። ያ ጠባሳ በወጣቶች አይምሮ ላይ ያለው ጠባሳ በወጣቶች ላይ በልጆች ላይ ያለው ይህ ቃል ጠባሳ እንዲወገድ ካስፈለገ ይሄ ሰው መቀጣት አለበት። ይሄ ሰው መቀጣት አለበት። የምላስ ጠባሳ፣ የምላስ ጅራፍ የማይሽር እኮ ነው። ከሰው አይምሮ የማይወጣ እኮ ነው። እንደዚህ በቀላሉ ያስቀመጠው በወጣቱ ላይ ያስቀመጠ በኢትዮጵያ ህዝብ ላይ የዘራው ኢትዮጵያን ወደ አዘቅት የከተተ ወጣቱ ወደ ሌላ ዓለም እንዲሄድ ያደረገ በቃሉ ከሰው አይምሮ እንዳይጠፋ ያደረገ ይሄ ነው። መጥፎ ዘር የዘራው ይሄ ሰው መቀጣት አለበት። እመኑኝ፣ ይሄ ካልተቀጣ ወጣቱ እንደተበከለ ነው። ይሄ ካልተቀጣ ልጆች እንደተበከሉ ናቸው። አሁን እኮ መፈክሩ ሁሉ ይሄ ነው። ሰግጥ፣ ፈምስ፣ ደደብሁን፣ ድድብ ደደብሁን። እናት አባትህን አትታዘዝ፣ እናት አባትህን አትክብር፣ ማንንም አትስማ፣ ራስህን ብቻ ስማ። ይሄ ከፍተኛ የምላስ ጠባሳ ስለሆነ ከነዚያ ይልቅ ከነዚያ ሰዎች ከነዚያ ወጣቶች ልብሳቸው አለባበሳቸው እንደዚህ ከሚሉት የባሰ የዚህ ነው። እናንተ ኢትዮጵያውያኖች ስሙኝ፣ የባሰ የዚህ ሰው ነው። ልጆቻችሁን እስቲ ስሙ፣ ወጣቱ የሚሉትን እስቲ ስሙ እስቲ። ስለዚህ ይሄ ሰው መቀጣት አለበት። በቀላሉ የሚታይ አይደለም። አዶናይ የሚባለው በቀላሉ የሚታይ አይደለም። መቀጣት ያለበት መታረም ያለበት እሱ ሲቀጣ እሱ ሲታረም በህፃናት አእምሮ የገባው ይሄ ፈምስ ድድብና ይወጣል። ፍርሃት እንዴ ይሄ ያሳስራል፣ ይሄ ያስቀጣል ብለው እንዲፈሩና እንዲረበሹ ያደርጋቸዋል። ያንን ነገር ሁለተኛ እንዳይሉት ይሆናል። ስለዚህ ህገ ወጥ ስለሆነ የምላስ ጠባሳ ስለሆነ ይሄ አዶናይም መቀጣት እንዳለበት
ሁላችንም ይሄን ነገር መጮህ አለብን። ለልጆቻችን ስንል፣ ለወጣቶች ስንል ይሄ ሰው መቀጣት አለበት። በህፃናት አይምሮ፣ በወጣቶች አይምሮ ያስቀመጠው የምላስ ጀራፋ እንዲህ በቀላሉ የሚወጣ አይደለም። ያስቀመጠው ጠባሳ በቀላሉ የሚሽር አይደለም። የነዛ ቀላል ነው፣ ይሽራል። ይሄው ወጣቱ ህዝቡ መውጫ መግቢያ እያሳጣቸው ነው። ያ ጋዜጠኛው የምን ጋዜጣ የምን ሬዲዮ እንትን ጋዜጠኛ አይታችኋል እንዴት አድርገው እንዳሹት። ወጣቱ ይሄ ነው የሚያስፈልገው። ከባህላችን ከእሴታችን ውጭ ሆነውን እንደዚህ እያሳደዳችሁ መንግስት እንኳን ካላየ እናንተ እያሳደዳችሁ መውጫ መግቢያ ማሳጣት። ሳኦል በነገሰ ጊዜ ጠንቋዮችን፣ አስማቶችን አጠፋቸው። በየትኛውም አካባቢ አጠፋቸው። ተሽሎክልከው ነበር የሚሄዱ። መጨረሻ ራሱ ሳኦል ሳተና ጠንቋይ ፍለጋ ሲሄድ አንዲት ተደብቃ ያመለጠች ነበረችና ወደ እሷ ሲሄድ እንዴት እንደዚህ ትለኛለህ? ሳኦል እንትኖቹን ሁሉ አጥፍቶ እኔንም እንድጠፋ ነው ወይ ምናምን አላወቀችውም ነበር። በኋላ ነው ያወቅ። ግድ የለሽም በእኔ ይሁንብሽ ምናምን ብሎ የፈለገውን ስታደርግለት ታወቀችውና ብላ ጮኸች። ስለዚህ ልክ እንደዛ መደበቂያ፣ መሄጃ፣ መውጫ፣ መግቢያ ማሳጣት በዚህ በጌይን ነገር በሴም ሴክስ በሚባሉት ጌይን በሚያስፋፉት አጉል አለባበስ በሚለብሱት ከባህላችን ያፈነገጠ ነገር የሚናገሩትን ወጣቱ ማሳደድ አለበት፣ ህዝቡ ማሳደድ አለበት። ስለዚህ ይሄ አዶናይ የተባለው ቀንደኛው ዋናው እሱ ስለሆነ እሱ መቀጣት አለበት። ኢትዮጵያውያን ይሄ ሰው መቀጣት አለበት። እመኑኝ፣ መቀጣት አለበት። አዶናይ መቀጣት አለበት። እመኑኝ፣ ይህ ሰው መቀጣት አለበት። ውድ ኢትዮጵያውያኖች፣ ወጣቶቻችን ልጆቻችንን የራሳችን የገንዘባችን ለማድረግ ከፈለግን ወጣቱን የራሳችን ገንዘባችንን ለማድረግ ከፈለግን ኢትዮጵያ እንደቀደመው እንደ አባቶቻችን በስርዓት እንድትሄድ ካስፈለገ አሁን የተጀመረው ጅምር ጥሩ ነው። አሁንም ደግሞ ዋናው አውራው ይሄ ነው በልጆች አይምሮ ጠባሳ ላይ የጣለው ከፍተኛ ጠባሳ የጣለው ይሄ ነው። ይሄም ተይዞ መቀጣት አለበት። ካምፔን ማድረግ አለብን። ለመንግስት አሁንም አቤቱታ ቅሬታችንን ባገኘነው አጋጣሚ ማቅረብ አለብን። መያዝ አለበት፣ መታሰር አለበት፣ መቀጣት አለበት። ይህ ካልተቀጣ ይሄ በወጣቶች በልጆች ላይ የለኮሰው የጣለው ጠባሳ ምንጊዜም ቢሆን እንትን አይልም፣ አይሽርም። የባሰ ሌላ እየወለደ ነው የሚሄደው። ስለዚህ አሁን መንግስት እያደረገ ያለውን አፕሪሼት ለማድረግ ነው፣ ለመስጠት ክሬዲት ለመስጠት ነው። ዝም ብሎ ጥፋቱን ብቻ አይደለም መለፍለፍ ያለ። መንግስት አሁን ያደረገው ትልቅ ነገር ነው። የህዝብን ሮሮ የህዝብን ነገር ሰምቶ እነዚህን ልጆች ማሰሩ ትልቅ ነገር ነው። ይህንንም ደግሞ እርግጠኛ ነኝ ያስረዋል፣ ይቀጣል። አይሮፕላን ውስጥ ምንድን ነው ባለፈው ዓመት አይሮፕላን ውስጥ ረበሹ አልወርዳሉ ተብሎ አይደል እንደ የታሰሩ ቲክቶሮች የታሰሩ ለአንድ ዓመት ለምናምን እኮ የታሰሩ። ይሄ ደግሞ የዘላለም እኮ ነው። ለትውልድ እኮ ጠንቅ የሆነ ነገር እኮ ነው ያስቀመጠው በህፃናቶች ላይ በወጣቶች ላይ ከአይምሮ የማይወጣ የማይሽር እኮ ነው። በሰው አይምሮ የተቀመጠ ነው። ስለዚህ ይሄ መቀጣት አለበት። ከሁሉ የበለጠ ይሄ ነው መቀጣት ያለበት። አዶናይ የሚባል መቀጣት እንዳለበት ሁላችንም የራሳችንን አስተያየትና ካምፔን ማድረግ አለብን። ይሄን ለማስተላለፍ ነው መንግስት እያደረገ ያለው። በጣም ጥሩ ነው። እንደዚህ አይነት ህገ ወጦችን እንደዚህ አይነት ባህል ከባህላችን ከሴታችን ውጭ የሆኑትን እንደዚህ እያያዘ እያሰረ እንዲቀጣ ለማድረግ ስለተነሳ አፕሪሼት ታንኪው። አሁንም ይሄንን በቅርብ ቀን እርግጠኛ ነኝ ተይዞ ቅጣት እንደሚያገኝ አምናለሁኝ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። በሌላ ቪዲዮ እንገናኛለን። ሰላም ሁኑ ባይ